እኔም ስልጣን አለኝ እሷም ስልጣን አላት። ሁለታችን ብቻ ነው ለልጆቻችን መብት ያለን። ገባሽ? ዳኛው መጥቶ አንተ አይገባም አንቺ አይገባሽ፣ ይሄ ውድድር አይደለም፣ በስምምነት የሆነ ነገር ነው። ስለዚህ እሱ ጋር ራሳችሁ ቆም ብላችሁ ለምትጠይቁት ጥያቄ ራሳችሁን መመለስ የምችሉት ነገር ስለሆነ ይሄ ጌም ውድድር አይደለም የተጫወት ነው። ወይ ከዳ አሸነፈ ወይ እንትን አሸነፈ ምናምን የሚባል ነገር የለም። ወይ እኔ ያሳድጋለሁ ወይ እሷ ታሳድጋለች። እናት ናት፣ ቅድሚያ ለእሷ መስጠት ትችላላችሁ። በዛ መስፈርት እሷ ቤት እንዲያርጉ ተደረገ። እኔ ደግሞ ማየት በሚገባኝ ሰዓት አያለው። ያ ነው የተፈጠረው እንጂ ዳኛውም ራሱ መብት የለውም። እኔ ምንም ያጠፋሁት ነገር እስከሌለ ድረስ አንተ አይገባህም አንቺ ይገባሻል እንደዚህ ምናምን የሚባል ነገር የለም። እኔም መብት ስላለኝ ማለት ነው። ፋኒ ያው ህዝቡም እንዳይደብረው ያው ኦሬዲ በተከናወነና ቪዲዮ በሰራው ዙሪያ ላይ ነው የምናወራው። እሺ ሌላ ጥያቄዎች ማለት ኦሬዲ መጨረሻው ያልታዩ ጥያቄዎች ላይ አናነሳም። እሺ ጋይስ አሁን እና ከሌ መንደር ማለት ነው እዛኛው መንደር ሪበከንቱ መንደር ማለት ነው እዛ መንደር እኔ ልጆቹን እንዳላይ መከልከሌን አላውቅም። ዳኛው አንቺ ልጆቹን አታይም ከተባልኩኝ ዳኛው ራሱ ከሷለሁ ብሎ አሁን ሪአክሽን እያረኩበት ነበር። ማን ትልቋ እዛኛው መንደር አንቺ ማይታቺም ያ አንቺ ማለት እናትየው በቃ በአጠቃላይ ሴትየዋ የልጆቹ እናት ሳትሆን ያቺኛው ያ ጉዳዩን እኔ ነው ማስረዳቸው። እነሱ ምንም የሚያውቁት ነገር ስለሌለ የተፈጠረውን ነገር ማስረጃም ሆነ ለልጆቹ እንደማትገባ የሷን ባክግራውንድ መናገር የምችለው እኔ ነኝ። ዳኛው ገና የዛኔ ስነግረው ነው ገና የሚያውቀው። ቀደሜም ፍርድ ቤት አስገብቼ ስለነበረ እንደዚህ ችግሩ የተፈጠረው በእንደዚህ ነው፣ በሁለታችን ማለት ደግሞ የምትገባው አያታቸው ያው እሷ እንደሆነች ምናምን ለዳኛው ቀደም አስገብቼ ስለነበረ እሱን ደግሞ ድጋሚ ተናገር ያለው ያው እነሱ እኔ ነኝ አሁን ያንን ማቀው እነሱ በደንብ ሊያውቁ አይችሉም። ምኖረው ላይ ስለሆንኩ ማለት ነው። በልጆቹም ዙሪያ ያለው ነገር እኔ እንደማውቃት እንደሆነ እኮ ገና ነው። እሱን አናነሳውም። ግን አሁን በተወሰነ ውሳኔ ላይ እሷ እንዳታይ ግን ተወስኗል አይደል? ይሄ በፍርድ ገና በወረቀት ምናምን አልተወሰነም። ግን እኔ ተናግር ያለው ክልከላ እንዲሰጣት በአግባቡ እሷ የእሷን ባክግራውንድ በአጠቃላይ ለልጆቹ ጥሩ አመለካከት እንዲኖራቸው ስለማታረግ ለልጆቹ አትገባም የሚለውን ሙሉ ለሙሉ በወረቀት ማስገብቻለሁ። በዛም በሰዓቱ ተናግሬያለሁ። ጋይስ ግላፍ ተለቀቀ። ግላፍ 5 እጥፍ አንድ ዶኔት ልቀቁበት። ግላፍ ሰላም አትነግሪኝም እንደ ዶኔ ስትል ግላፍ አንድ ሻርክ 5000 10000 እንገባለን። አንድ ሻርክ ግላፍ ብቻ በእናታችሁ መኩፋን ነው ሂጂበት። አንድ ግላፍ እንትን አትነግሪኝም ነበር ኪዲዬ? ግላፉን ነክተሽ ነበር እኮ ብትነኪው በ5 እጥፍ ያባዛልሽ ነበር እኮ። ወይ ኪዲ ቫይብሬት አስገባበት እንትን ማለት እንደ ሐሳብ ነው ያነሳው እንጂ አልጸደቀም። በሰዓቱም እዛው ልክ የመጨረሻ ላይ ድጋሚ ማስተላለፍ የምፈልገው ነገር ካለ ሲባል እኔ አስር ጊዜ በተደጋጋሚ ተናግሬያለሁ። የኔ ዋነኛ ችግሬ በመሀላችን በሁለታችን እንዳንግባባ የምታደርገው አንደኛ አያታቸው ናት። ይሄን ነገር ሶልቭ እንዲደረግ እፈልጋለሁ። በተደጋጋሚ የተናገርኩት ሙሉ አብዛኛው ስለሷ ነው በብዛት ስናገር የነበረው። ልጆቹ በእንደዛ ከተወሰነ በኋላ አሁንም ልጆቹን በአያታቸው እጅ እንዲያድጉ አልፈልግም። የሁለታችን ጸብ አንደኛ እሷ ናት። ልጆቼ ጋር እንድደርስ አልፈልግም። እናታቸው መብት አላት፣ እኔ መብት አለኝ። ከሁለት አንዳችን ነው ተነጋግረን መወሰን ያለብን እንጂ በመሀል እሷ እየገባች የሁለታችን የምታበጣብጠው እሷ ስለሆነች አሁንም የምናገረው በፖሊስ ጣቢያም ክስ ላይ ነኝ። እናንተ ጋርም እያቀረብኩ ያለሁት እሷ እኛ ትዳር ውስጥ እየገባች እኛ ልጆቻችን መሀል ላይ እየገባች ስትበጠብጥ የነበረው እሷ ስለሆነች እሱ ነገር እንዲቆምልኝ በተደጋጋሚ የተናገርኩት። እሱም በመጨረሻ ለእናታቸው ተናገረ። ሁለታችሁ ብቻ ይህን ጉዳይ እንድትፈቱት፣ ከዚህ በኋላ እሷን በማን ላታስገቢ፣ ሁለታችሁ ብቻ ተነጋግራችሁ ፍቱት። እሷ በዚህ ጉዳይ ምንም ስለማይመለከታት እሷን ማስወጣት አለብሽ። በቃ ከዚህ ጉዳይ ውስጥ ማስወጣት አለብሽ ማለት ያው በቃ በልጆቹ አይመለከታትም። እኔ መብት አለኝ፣ እሷ መብት አላት። ሌላ ሰው በሁለታችን ሌላ የሚገባ ሰው የለም ማለት ነው።
ያ እና ውሳኔው አንተ በሁለት ሳምንት ቅዳሜና እሁድና በየሳምንቱ ደግሞ ሮብ ለ2 ሰዓታት ያህል እና እናትየው ሳደርስባቸው ነው ውሳኔው። ያ እኔ ያቀረብኩት እንደዛ ነው። ያ ውሳኔው የተሰጣችሁ ውሳኔ እሱ ገና በወረቀት ነው ይመጣልን። ከዛ አሁን ምንድነው የተፈረደው ምንድነው የሚለው ገና ልጆች እኮ ነው ይገባል ማለት ነው። ፕሮቶኮሉ ገና አሁን ይመጣል በዚህ 2 ሳምንት ውስጥ። ያ ከዛን ልጅ የመረካከቡ ሰዓት ማለት ነው። ያ አሁን ያ ገና እኮ ልጅ አልተረካከቡም እኮ ፕሮቶኮሉና ሪፈረንቱ የለም። ሪፈረንቱ ይላካል። ከዛ በኋላ ፕሮቶኮሉን የሚያካል ልጆቹን የሚያስረክብ ምናምን በመሃላቸው ሰው ይመጣል። አሁን ቢያንስ ፕሮሰሱ 1-2 ሳምንት ይፈጃል። 2 ሳምንት እንደዛ ነገር እዛው የሚበጣብጡትን ይበጣጡ እንጂ እሷ ልጆቹን የምታሳድግ ከሆነ እኔ እዚህ ያለው እሷ ማሳደግ የለባትም። እንደዛ የሚሆን ከሆነ ራሴ ኃላፊነቱን ወስጄ በዚሁ ቀጥላለሁ፣ ማሳደግ እችላለሁ። አይ እናታቸው ማሳደግ እፈልጋለሁ ካለች ሪስፖንሲቢሊቲ መውሰድ የምችል ከሆነ እሷ እንድታሳድግ ፈቃደኛ ነኝ፣ ችግር የለብኝም። አይ አልችልም ካለች ግን እኔ ያለው በአያታቸው እጅ ማደግ የለባቸውም። ለዚህ መልስ ተናግሬያለሁ ማለት ነው። ወይኔ እንዳሸንፍ ወይ እሱ እንዲያሸንፍ አድርጎ ይሄንን አንዳንድ ጥያቄዎች በዛው እንትን እንዲል ላክ ስለ ቤቱ ጠይቂው እያሉኝ ነው። ቤት ለምን ነው በልጆቹ ምክንያት ነው የተሰጠው ይለቃታል ብሎ ሲጨፍሩ ነበር እዛኛው መንደር ማለት ነው። ሪበካንቱ ምንም የሚያስጨፍር ነገር የለም። ቤቱ እንደምታዩት በጣም ትልቅ ቤት ነው። እንኳን ለሶስታችን አይደለም ለአራት ለሌላም ፋሚሊ የሚያኖር ቤት ነውና ይሄ ከ100 ኳድራት ሜትር በላይ ነው። እኔ ደግሞ ብቻዬን የምኖር ከሆነ ይሄ ቤት ምንም አያደርግልኝም፣ ለኔ አልፈልገውም። ሲጀመርም ከልጆቹ ጋር ያለው የነበረ ቤት ነው። አሁን ደግሞ የራሴን የግሌ ለኔ የሚሆነኝ ቤት የሲንግል ቤት ደግሞ ፈልጌ የራሴ ሌላ መቀየር አይቀርም እንጂ ይሄ እንደዚህ እየተነጠቀ ምናምን ይሄ አጉል እንትን ለማለት ወሬ ለማብዛት ካልሆነ በስተቀር ሰው እንትን ለማለት አጉል እንደዚህ ተደረገ፣ እንደዚህ ተጎዳ፣ እንደዚህ ሊወሰድበት ነው፣ እንደዚህ ብዙ እንትን ማውራቱ ተገቢ አይደለም። ግን ይሄ ቤት ትልቅ ቤት ነው፣ ለልጆች የሚሆን ቤት ነው፣ ለፋሚሊ የሚሆን ቤት ነው። አሁን ልጆች ደግሞ ከኔ ከሄዱ ይሄ ቤት ለኔ አልፈልገውም። ሲጀመርም በጣም ትልቅ ቤት ነው። ለኔ ደግሞ ሌላ ቤት እቀይራለሁ ማለት ነው። ምንም ቀላል ነገር ማስረሻዬ ይሄ ኦልሬዲ ስለራሱ ታሪክ እኮ የመውራት መብት አለ። እንዴት ነው የምታስቡት? ቤት መቀየርና እንደማይቀየር ይሄን እኮ የራሱ ፕራይቬሲ ላይፍ ነው። ያ ለምን ነው የምትፈሩት? ይሄን እኮ የራሱ ታሪክ ነው። ገና ክስ ፕሮሰስ ላይ ያለ ነገር ላይ ምናምን የለም ሌላ ሰው ይሄ አሁን ልጆች አጠገቢው ከሌሉ ቤቱ ይሰፋዋል። አንድ ተጨማሪ ወጪ ለምን ይከፍላል? ሁለት ደግሞ ምን ያደርገዋል? ዛሴት እንደገና ደግሞ ለልጆቹ ሲባል ነው የሰጡት። ሲንግል ዳድ ወይ ሲንግል ማም ሊሰጠው የሚቻለው ቤት ነው የተሰጡት ጊዜያዊ። በቃ ዛሴት ይሄ እንኳን የራሱ ፋንታ ነው እኮ መናገር። ይሄ እኮ መብት ነው፣ የራስን ፕራይቬሲ ላይ ጀመር ላይፌን ዩቲዩብ ላይ ስለምሰራ ነገም አሁን ይሄን ቤት ስለቀው ቪዲዮ ሰራለሁ፣ ሌላ ቤት ሲት ቪዲዮ ሰራለሁ። ሰው ምንም ይሄ የምደብቀው ነገር አለ፣ የምዋረድበትም ማፍርበትም ነገር አለ። ገባሽ? ይሄን ያለ አይ አታውራ የሚጎዳ መስሏቸው ነው እኮ አያውራው ምናምን ይለዋል አንዳንድ ሰው የሚጎዳ ስለመሰላቸው። ጋይ 7 አበባ ወይ እየቀለድን ነው። ቆይ ሁለተኛ ዙር ላይ ተው። ይሄ ቤት እንግዲህ ከ100 ኳድራት ሜትር በላይ ነው። ያ ማለት በጣም ትልቅ ነው። ለኔ ብቻ ምን ላደርገው ነው ቤት? ገባሽ? ሰው ያ ናይ ይሄ የራሱ እንትን ቤት ምናምን ይሄ ክርክክቡ ከተካሄደ በኋላ ወዲያውኑ ነው እንጂ መቀየር ያለበት። ለምን ነው 1 ወር እንኳን ትርፍ የሚሰጠው ብር የሚከፍል አይደል? እሱማ እየፈለኩ ነው ቤት ስቲል እኮ እየፈለግን ነው። ከዚህ በፊትም እኮ ከልጆቹ ጋር ሌላ ቤት እየፈለኩ ነበር። ይሄ ቤት ስቲል ትልቅ ነው። ሌላ የራሳችን ቤት እየፈለኩ ነበር። በአጋጣሚ ስላላገኘው እዚህ ሀገር ቶሎ አታገኝም ቤትና ምንም ይሄ ውስብስብ ነገር አይደለም ወይ ሰው ላይ እንትን ለማለት እንደዚህ ነው ሊነጠቅ ነው ተጎዳ፣ በዚህ ገባ በዚህ ወጣ የሚባል ነገር አይደለም።
ደብሮ አልፏል። ነብረው ይደብረኝ አይደለም ለሁሉም በቃ አዳዲስ ቶፒክ አዳዲስ ነገር ስለሚመጣ በቃ የሆነ እንትን ይላል ያ እንጂ እኔ የፈለኩት ነገር ነው የሆነው። ወይ አሳድጋለሁ ወይ ታሳድጋለች። በእኔ መብት ባለኝ መንገድ ማየት በምችለው መንገድ ህጌን አስከብሬያለሁ። አለቀ። ለምን ይደብረኛል? ላይፍ እኮ ይቀጥላል። እኔ ለምን ይደብረኛል? ወይ አሳድጋለሁ ወይ ደግሞ ማየት በምችልበት መንገድ ተወስኖልኛል። በዛ ያለው እንግዲህ ለምን ብሎ ይደብረኛል? ፋኒ ተሸናነፈን እንዴ? እንዴት ነው? እስቲ ዩቲዩቦች ምን እያሉ ነው? የደላቸው ደግሞ እነ እንቁዬ ምንም ብሎ ጻፉልኝ ዩቲዩብ ላይ ፋኒ ቤቱ እንዳትለቅ ሚስት አግባበት ይለዋል። ታለቀ ከመጣች ችግር የለውም። እራሷን የምትመጣው እራሷን የምትመጣው ፋኒ ሀታ ትፈልጋትዋ ቶሎ በይበት መንገድ ላይ ከሆነች አግባበታለች። መንገድ ላይ ካለች ቶሎ በይበት። ፍቅር ሚዜ ይመስላል ፋኒ ካምፖል። አይ አንዳንዴ ዘፈን ትሰማና ለማን ልጋብዞ ብለህ እኮ ስሜት ውስጥ መግባት ትፈልጋለህ። ያ እንደዚህ አይነት ስሜት ውስጥ ገብተህ ታውቃለህ? ዘፈን ሰምተህ ይሄን ዘፈን ለማን ይጋበዛል አሁን ብለህ ታውቃለህ? አሁን ባለውበት ወቅት ላይ እንደዚህ አስቤ አላውቅም። በፊት ሊሆን ይችላል ግን አሁን ላይ የማታስበው በፍቅር ስለተጎዳ ነው ፋኒ? ኧረ አልተጎዳውም። ያ አሁን ላይ ለምን ያው አይ ቲንክ ከልጆች ጋር ቢዚ ስለሆንክ ይሆናል። ያ ልጆቼ ናቸው። አሁን በቃ ልጅ ካለሽ ያው ልጅ ስላለሽ ታውቂዋለሽ። ያ ከልጅ በላይ ሴትና ወንድ አይደለም ፋኒ። ሴቶች ዘላለም ቆርቦ መኖር ይችላሉ ሲንግል ምናምን ከሆኑ ታውቃለህ አይደል? ያ ላክ ፋኒ ፋኒ እንዙር እንዲያሸንፍ እናድርገው ላቸው ምናምን ነገር ፋኒ አሜሪካ ልውሰድ ወይ ትላለች አንዷ። አግብተሽ ወይስ ለምን ነው የምትወስጂው? ለምን ነው የምትወስጂው እንዴ? ማለት ምንድነው ዓላማው? ምንድነው ግቡ? ጻፊ ቶለቤ ያ ኖርዌይ እመጣለሁ ሄዱ ከተቀበልሽ። ያ ጀርመንን ለምደ ኖርዌይ ይደብራል ፋኒ። ሰመር ሲሆን ማለት ትንሽ ከተማ ነው ይደብራል። እንደ ጀርመን አይደለማ። አስባል ፋኒ እንደዚህ አሰብኩት። ኢማጂኔሽን ብሪያን እትደቢ ቴል ሂም ቤቲ ያንቺን አላነብም ለሱ አንቺ ምጽፊውን አላነብ ለሱ ጥሩ አመለካከት እንደሌለሽ አውቃለሁ። ፋኒ ከም ቱ ካሊፎርኒያ ያ ሰውና ምናምን ሊልክ እኮ ይችላል እንዴ ጋይስ። ቦነስ አልፎን ነው ፋኒ። ቴንኪ ሁላችሁንም ብያለሁ። አሜሪካ ሁላችሁም ዩሮፕ ያላችሁ አሪፍ ተከታታይ ዩቲዩብ ላይ የሚከታተሉኝ ከአሜሪካ ከዩሮፕ ሰፖርት የሚያደርጉኝ ሁላችሁንም አመሰግናችኋለሁ። ላለቀው ብዬ ነው አልገባኝም። ላለቀው ማለት ምን ማለት ነው? ዩኬ እመጣለሁ ችግር የለውም። ትራቭል ጀምራለሁ ዩቲዩብ ላይ የዛኔ እንዞራለን።
ቆይ መጀመሪያ ቆይ ትራቭል ጀምራለን። ችግር የለውም። ኮምቱ ላስ ቬጋስ ችግር የለውም። እመጣለሁ። አሜሪካ ከመጣሁ አንድ ስቴት ብቻ አልመጣም፣ ሁሉም ስቴት ላይ የት እንደሚቃጠሉ እያሰቡት ግን ዝባሪ ዝም ብለው አትልም። ቴንኪው ለሁላችሁ 100,000 ገብተናል። ደግሞ ዩቲዩብ ላይ ከልብ አመሰግናለሁ። ኢጣሊያ 100,000 ገብተናል። ቴንኪው በጣም ሁላችሁንም። በአንድ ቀን 400,000 ስንት ነበረ ትላንትና ጎደለ ያልከው? ትናንት 400-500 ነው ምናምን ነበር የሚጎለው። ሞላ ትናንት 500 ያ ይሄን ያለው ከህዝቡ ካንተ ጋር ያለው ያ ቴንክ በጣም ሁላችሁ ከቤጋ ሽቶ እልክላለሁ ከቬጋስ ይላል ቦስ። እኔ ጋር ያለውን ማየት ትችላለሽ እንዴ? እኔ ጋር ነው አንድ አይነት ነው ጽሁፉ። እኔ ጋር ሽቶ ኦኬ ቦስ ነው ወይስ ስላላነበብክ ይሆናል። እኔ ጋር የጻፈው እንትን መጣብኝ የፎርም ሙይ ምናምን የሚለው ነገር ትራቭል አደርጋለሁ፣ ዞራለሁ፣ ዩቲዩብን በዛው እሰራለሁ። ቴንኪው ሁላችሁንም አመሰግናለሁ። በዚህም ደግሞ እናንተም ማስታወቂያ ማሰራት እንፈልጉ ካላችሁ እኔም መጥቼ አስተዋውቅላችኋለሁ። ቪዲዮ በምሰራ ሰዓት በዛውም ለእናንተ አስተዋውቃለሁ። እናንተም ደግሞ እኔ ፕላትፎርም ላይ ማስተዋወቅ ትችላላችሁ። እንደጋገፋለን ማለት ነው። ሆነ ኢትዮጵያ እንሄዳለን። እንደ ግድ ነው። ፋኒ ለምን ነበር ጠበቃ አላስከው? እኔ ነግሬያቸው ነበር። ምንም አያስፈልግማ። ለምን ብዬ ነው ጠበቃ የሚይዘው? ምንም እኮ ጠበቃ መያዝ አያስፈልግም። ምንም እኔም ይሄ የሆነ ትልቅ ነገር ሲሆን ነው ጠበቃ የምትይው እኮ ለማሸነፍ ለመከራከር ምናምን። ይሄን ያለ ምንም እንከራከርበት ነገር የለም። ገባሽ? ያ ምንም የምጎዳበት ነገር አይደለም። ይሄ ለማሳመን የምከራከርበት ነገር አልነበረም። ጠበቃ ለምን ያስፈልገኛል? ያ እንደዚሁ ብር ባከነ ልናባክን ነበር። ጠበቃ ምንም የሚያደርገው ነገር የለም። ገባሽ? ያው አንተ ልጆቹ እናት ናት፣ እኔ ልጆቹ አባት ነኝ። የእሷም ጠበቃ መታ ምንም ያደረገችው ነገር የለም። እኔም ጠበቃ ይዤ ብሄድ ምንም የማደርገው ነገር የለም። አያደርግም። እኔ ነኝ፣ የኔ ነው ውሳኔ። በጣም ውስብስብ ኬዝ ላይ ነው እኮ ሰው ጠበቃ የሚይዘው እንጂ ዳኛውም ደግሞ ምንም የተለየ ነገር ሊፈጥር አይችልም። የኔና የእሷ ሁለታችንም 50% ስልጣን አለን በሁለቱ ልጆች። ምንም የሚቀይሩት ነገር የለም። ጠበቃዎቹ ዝም ብለው ሊያወሩልሽ ይችላሉ እንጂ ምንም ላንቺ ምንም ያመጡት ለውጥ የለም። ናይ በጣም ውስብስብ በሆነ ኬዝ ላይ ጠበቃ ያስፈልጋል። ለምን ህጉን እየጠቀሰለ ምናምን። ይሄ ኖርማል ላይ እንኳን ኢትሶ ኖርማል ነበር። ገባ? እና ቀድመን ምንም እንኳን አልያዝንም። ያ ምንም እኮ የተከራከርነው ነገር የለም። በልጆቹም ዙሪያ እንትን የሰጠዋቸው ምርጫ የሰጠዋቸው እኔ ጋር ይደጉ ወይ እሷ ጋር ማደግ ከሁለት አንዱ፣ ወይ እንደዚህ ወሰን ሁለት ቦታ እንዲያድጉ አልፈልግም፣ ወይ እኔ ጋር ወይ እሷ ጋር በቃ አለቀ። በዚህ ነው የተዘጋው። ምን ብለሽ ከጠበቃ ጋር ተከራከሪያለሽ? አሁን ይሄ ያ ናይ አስፈላጊ አልነበረም። በጣም ውስብስብ በሆነ ኬዝ ላይ ምናምን ነው እንደዚህ አይነት ነገር የሚያዘው። ይሄ እኔ ጋር 2 ሳምንት እሷ ጋር 2 ሳምንት ይሄን አልስማማም ማለት ምንም ማድረግ አይችሉም። መብት ስላለኝ ካልተስማማው አልተስማማም። የምስማማው በ2 ሳምንት አንዴ ወይ በሳምንት እንደዚህ እኔ ጋር ወይ መተው ታያለች ወይ እሷ ጋር ሄጄ አያለው ምናምን በቃ ሌላ ምንም ነገር የለም። እኔ ባልኩት ወይ ነው የሚሄዱት እነሱ። ለምን አንቺን አስገድደው ኖ አንተ 2 ሳምንት እሷ 2 ሳምንት ማድረግ አይችሉም። ዳኛው ራሱ እንደዛ ማድረግ አይችልም። እንኳን ጠበቃ ማለት ነው። ላክፋን ጨረስን። ዛሴት
ያ በስንት ነበር የተስማማነው? በ10,000 ነው በ20,000 ነበር? ደብል ነው አልተቀጭ ነው። እስቲ ምን ልቀጣይ? እስቲ ዝም ብዬ ጉድልኝ። ይሁት ጸጥ በሉና ይሁት። ለካ እኔም ብቻ ነው የምታዩት ጋይስ። እዚህ ፋኒን እያያችሁት አይደል? እስቲ ማን እንደሚቀጣናል? አይ በቃ ለማርሽ እንደዚህማ አይደምቅም። ወይ ትደንሻለሽ ወይ ደግሞ ችምላሉ እንደዛ ነው ያሉት። ስትደንስ ወይ 2 ሊትር ውሃ ወይ ደግሞ ትስፈን። ግን 2 ሊትር ሁሉ ቀን ነው የምትጠራው ፋን? ዋቶችም በጣም ጠጣለሁ። ስራ ቦታ ብቻ ራሱ 2 ሊትር ተግማሽ ጠጥቼ ነው የመጣሁት። አሁን እዚህ እየጠጣሁ ነው። ቅድም ከመግባት እየጠጣሁ ነውና የውሃ ችግር የለብኝ። ግን ብዙ ጊዜ 2 ሊትር ጠጭ ትለያለህ። እንዴት እንደማጥረሳው ገርሞኝ ነው እንጂ ለእኔ ችግር ኖርኝ አይደለም ከውሃ ጋር። ብዙ ጊዜ እሱን ትላለህ 2 ሊትር ምናምን ብዬ እከራከራለሁ። ለጤናሽ ነው። እኔ ውሃ በጣም እጠጣለሁ ፋን። ትንሽ ከራበኝ ራሱ ውሃ ጠጣና የጥጋብ አይነት ስሜት ይሰማኛል። የዘቢባን ስራ ቦታ 2 ሊትር ሃይላንድ ወሰድኩኝ። ጠጥቼ ጨርሼው እንደገና ጁስ ጠጣ ነበር። ችግር የለብኝ። ወይዬ 29 ሐዋሪው ዲንግ ሐወልዳሪው ዝፈኝ። እኔ እኮ የሚያስጠላው ነገር አለ። የዘቢባን ያሉ ነው። ምንድነው የዘቢባን ታውቂዋለሽ? ይሄ ነው ቅጣት። ምንድነው የዘቢባን 29? ያ እንዴት ነህ? ያ 29 እንዳሸንፍ አድርገኝ በእናት። ይሄ ልጅ ከዚህ እንትኑ ወይ ላውጣው ወይ ነገሩ ስላስገባው። እስቲ የዘቢባን ዘፈኝ ተብያል። ዘፍነው ምንድነው የዘቢባን ዘፈኝ? እንዴ ነበር ዘፈነው? እንዴ ነበር ዘፈነው? ገራ ገራ አንተም እንዴ ነበር? እንደዚህ ነው ገና ሲጀምር እንደዚህ ነው። ከመሃል ገብቼ ገራ ገራ አንተ ልጅርት ሁዲ ነፍስ ነገር ገራገር ገራገር እንዴት አረክልኝ መውደዴን ነገር ገራገር አንተም ባዩ በስቶ ሆዴ ከሚቸገር ገራገር ገራገር ምነው ባወክልኝ እኔ እንደሆንክ አገር። ችግሩ ግጥም ረሳለሁ። ገራገር እያልኩ ልሙላው ፋኒ። እውነት ግጥሙ ሙሉ አልችለው አውቃለሁ። ለምን የዘቢባን ዝፈኝ እንደሚሉኝ አልዘፍነው ብዬ ከመኪናው ጠርጌዋለሁ። ገብቶኛል። እሺ ግን እንትን አለማ ሙሉ ዘፈኑን አልችልም። እየሰማው ኮፒራይት ይመጣብናል። እንትን ላይ ግን ይምጣ ይጠረግ። ገራ ኤድሴት የለኝም እንዴ? ገራገር አንተም ባዩ በስቶ ሆዴ ከሚቸግር ገራገር ገራገር እንዴት አረክልኝ ሙዴዴን ነገር ኦቴ ገራ አብሬ ምዘፍን እንደዚህ ረጅም ዘፈን አልችልም መጨረስ ፋን። የእውነት ምችለው አንድ ያጫሉ ዘፈንና አንድ ደግሞ አለ የእንትን የጊታሪስት ዘፈን። እንደዛ ነው ፋኒሽ። ምን ላድርግ? ወይ ደንሽ በቃ ፋኒ። የለበስኩት ልብስ አይመችም፣ ሌላ ነገር አይመስልም። አይመችም። አይ ጋይስ አልዘፈኩም። እንደ ግማሽ አያዝልኝም። ገራገር እንደ ነበር ገና አስጀምር ገራገር ረሰው ገረ በስማ ሽት ወይ በትንሹ ልስማው ሽፋን። እሺ እንዴ ዘፈኑ ወጆአለሽ? ዘፈኑ መኪና ላይ ያለና እቺን ቦታዎች ዋናውን ቦታ ሸምድጄው ዘፈኑን የማውቀው ይመስለኛል። አሁን እኮ እያነበብኩ ስል ለካ እንደዚህ አይልም ነበር ዘፈኑ። ቅጣቱ አልቆ እኮ ሌላ ጌም ተጀምሯል እኮ ኦልሬዲ። ትሪፕል ምናምን አመለጠን አልመጣም እስካሁን። ያ አቦ አንድ ጊዜ እንዳሸንፍ አድርጉኝ ወይ እሱን ደጋግሙት። የእውነት እስቲ